ፕሮጀክቱ በሁለት ክፍል ተለይቶ የሚገነባ ሲሆን የመጀመሪያው ደረጃ አነስ ያለ የሀገር ውስጥ ተርሚናልና ግዙፍ የዓለም አቀፍ ተርሚናል ይኖረዋል። የመጀመሪያው ዙር 3000 ሜትር ርዝመት ያለው ሲሆን ጠቅላላ ስፋቱ 4000 ሜትር ስኩዌር ነው። ቀደም ሲል ፕሮጀክቱን ይዞ የነበረው የፈረንሳይ ካምፓኒ ሲሆን ካምፓኒው ስራውን በማስተጓጎሉ ባለፈው ዓመት መጀመሪያ ላይ ትራኦሬ ከካምፓኒው ጋር የነበረውን ኮንትራት በመሰረዝ ከሀገር ውስጥ እንዲባረር ካደረገ በኋላ የግንባታው ሂደት ፍጥነቱ ጨምሯል። ኢንተርናሽናል መመዘኛን በማሟላቱ ከወዲሁ ሰርቲፊኬትን ማግኘት ችሏል። ይህ የአየር ማረፊያ አሁን ላይ ከአሮጌው አውሮፕላን ማረፊያ ጋር በመሆን አገልግሎት እየሰጠ ሲሆን የጦር አውሮፕላኖችንም እያስተናገደ ነው። የዚህ ኤርፖርት የመጀመሪያ ዙር ግንባታ ሲጠናቀቅም የቀድሞው የአውሮፕላን ማረፊያ እንዲዘጋ ተደርጎ ሁለተኛው ዙር የፕሮጀክቱ ግንባታ ይቀጥላል ተብሏል። የአውሮፕላን ማረፊያው ከከተማ አካባቢዎች ብዙም አለመራቁና ከዋናው የገበያ ማዕከል ያለው ርቀት 1.5 ኪሎ ሜትር ብቻ መሆኑ ለመንገደኞች አመቺ ያደርገዋል ተብሏል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።